የተወደዳችሁ ውድ ኢትዮጵያውያን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። መለሰ አብርሃም ነኝ። ዛሬ አርባምንጭ ከተማን ስፔሻሊ እነዚህን ሁለት ሃይቆች አባያና ጫሞ ሃይቆችና መሃል ላይ የእግዜር ድልድይ አስጎበኛችኋለሁ ማለት ነው። እስቲ ወደዛው እንላችሁ ሰዎች በቪዲዮ ላይ ተመለከቱ ሰዎች ለራሳችሁ እቺ እንደምን አላችሁ? እዚህ ጋር የምትመለከቱት እንግዲህ አርባምንጭ ነው። አርባምንጭ ኢትዮጵያ። ይሄ አባያ ነው። አባያ ሀይቅ ማለት ነው። ሌክ አባያ። እዚህ ጋር የእግዜር ድልድይ መሃል ላይ አለ። የእግዜር ድልድይ እንዴት ያላችሁ? ከዛ ከእግዜር ድልድይ ቀጥሎ ደግሞ ጫሞ አለ። ሌክ ጫሞ አለ ማለት ነው። የጫሞ ሀይቅ አለ ማለት ነው። የእግዜር ድልድይ የተባለው ሰው ከዚህ በፊት አይ ቲንክ ይሄ የጫሞ ውሃና የአባያ ውሃ የተገናኙ ነበሩ። ከዚህ ሰው ወደዛ ማዶ ለመሻገር ምን ያስፈልገው ነበር? ጀልባ ባልነበረበት ጊዜ ወይ መብረር በማይቻልበት ጊዜ ይሄን መሃል ላይ ያለን ጉብታ ተጠቅሞ ይሻገራል ብዬ አስባለሁ። በዛ ያለ አማራይት ሁለቱም ሃይቆች ቢቀላቀሉ ተቀላቀለ ነበር የሚመጣው ነው። ለማንኛውም ኤክስፕላኔሽኑ ይቅርብና ሩታ ምንም የምትይ ነገር አለ? What is that? How do you explain this bridge? They say it's God's bridge. Yeah. የእግዜር ድልድይ. የእግዜር means now in short to say እግዚአብሔር which stands for which stands for God, to say God. Yeah. God's bridge. Okay? Exer? Have you ever heard about this? Yes, before? Yeah. Bosha told me when we went Bosha, to film. Is Bosha steady? This one? No. When we went to Ganta, Zagiti. Okay. On bus. Okay. So we can see this two together. Okay. From the top. So from he the top. To explain from the top. Where is the road to Ganta and that Kamba? That side. Okay, to the opposite side. Yeah. Okay, I don't know, but I'm video recording these two legs. Is to it? show my friend this. Okay, then I can do also. Yeah. One in the left side is Abaya, and I told them the second lake on the right side is called Chamo, and now we are in Emerald Resort Arbaminch. Emerald Resort Arbaminch. Emerald Resort ላይ ያለን ያው እንደምትመለከቱት እዛ ጋ መዋኛ ጋር እንዳለላችሁ next to that እዛ መሰብሰቢያ አዳራሽ እዚህ ጋር አለ። መሰብሰቢያ አዳራሽ እዚህ ጋር አለ። ተመልሰን መጥተናል ማለት ነው። I recorded I think 3 minutes altogether. Yeah, 3 minutes are enough I think for me, and I will add video explanation by including myself. I will add video explanation for the things I've visited here. At the back of that lake is also we have mountains, isn't it? Yeah, there are hills, beautiful hills behind the waters. Let me try to zoom in them, those hills, if I can video record them. These hills behind the two lakes. መመልከት ትችላላችሁ። ከውሃው ከሃይቁ ቀጥሎ ያለ ከፍታዎችን ማለት ጉብታዎችን። እዛ ጋር እንግዲህ ደሴት እስቲ ዙም ላድርግ ካሜራዬ ከቻለና የመጨረሻ ዙም ላይ ነው ያለሁት። እነዚህ ሁለቱ ደሴቶች ናቸው ትናንሾቹ።
ዝናብ ወደታች ስትመለከቱ ገደል ነው ያለው ተመልከቱ እዚህ ጋር ከከፍታ ሆኜ ወደታች ነው የሚቀርጸው ማለት ነው ይሄ በጣም ጥልቅ ገደል ነው እንዴት አድርጌ ማሳየት እንደምችል አደናው እስቲ ልንቀሳቀስና እዛ ጋር ተንቀሳቅሼ ማሳየት ብችል ገደሉ በጣም ጥልቅ ነው አሁን እኛ ኤምራልድ ሪዞርት ነው ያለ ከዚህ ወደታች ስትመለከቱ ትልቅ ማለት ጥልቅ ገደል ነው ያለ ዝንጀሮች አሉ can you imagine this one look ከክሞል ከዚህ ወደታች ስትመለከቱ ትልቅ ገደል ነው ያለ look በብዙ መቶ ሜትሮች የሚቆጠር ማለት ነው አይ ቲንክ እዚህ ጋር እዚህ ቸምበር ላይ ቁጭ ብዬ ሪከርድ ላድርግ ማለት ነው ተመልከቱ እዚህ ጋር የሃይቆን ቪው እንደዚህ መመልከት ትችላላችሁ በዚህ ጋር ወደ ኮንሶ ነው የምትሄዱት በኮንሶ አድርጋችሁ ወደ ሞያሌ የምትሄዱበት ነው welcome to this side በዚህ ጋር ይሄ ወደ ወላይታ ሶዶ ሆሳና ሐዋሳ አዲስ አበባ ወደ ምን ሄድበት ነው በዚህ ጋር በእግዜር ድልድዩ let me try to zoom in it በዚህ እግዜር ድልድይ ተሻግራችሁ ወደ ጌዲዮ ድላ ነው የምትሄዱት አርባምንጭ በእውነት ምድረ ገነት ናት በጣም የምትገርም ሀገር ናት በጣም ደስ የምትል ሀገር ናት ሰዎቹ ሰላማዊ ናቸው አየሯ ሞቃታማ ቢሆንም ለመኖር ይመቻል ለኖር የሚመች ነው ብዙ ነገሯ አሁን ከፍተኛ ማለት በከፍተኛ ደረጃ በፍጥነት ያደገች ያለች ከተማ ናት ጠቅላይ ሚኒስትር አብይ አህመድ እቺን ከተማ ትኩረት ያደረገ ይመስላል ባይዘ ፕሪቪየስሊ የመንግስቱ ኃይለማርያም መንግስት የደርግ መንግስትም በከፍተኛ ትኩረት ሲሰራ የነበረበት ነው በኢህአዴግ ዘመን ብዙም የሰማሁት ነገር የለም ግን አሁን በዚህ በብልጽግና ጊዜም በጣም ትኩረት ተሰጥቶ የተሰራበት ነው አሁን ከዚህ ቀጥሎ ወደ ሃይለ ሪዞርት ሪከርድ ለማድረግ እሞክራለሁ እዛ ነጭ ነገር ይታያችኋል ታጋ ላምጣላችሁ እስቲ yes this one is ሃይለ ሪዞርት in አርባምንጭ እዚህ ጋር የምትመለከቱት ማለት ነው በግራ ክንፍ አሁን ወፍ በረረችበት የምትመለከቱት ሃይለ ሪዞርት ነው አርባምንጭ ላይ ሃይለ ሪዞርት ነው መጣችሁ ብትዝናኑ በጣም ብዙ ነገሮች ያሉበት ነው መዋኛ ጋንዳ ለሰርግ ለልደት ለመዝናናት ስፔሻሊ ከዛ ወደ ግራውንድ ስትመለከቱ እዛው ሪዞርት ላይ ሆናችሁ አሁን እኔ ባለውበት ኤምራልድ ሪዞርትም ከሱ ወደዚህ መሃል ላይ ፓራዳይዝ ሎጅ አለ እሱም አሁን ደግሞ እዚህ ጋር ሌዊ እየተሰራ ነው ያለው ሉክ ይሄ ሌዊ ሪዞርት ነው ባይዘው ሪዞርት በሪዞርት ሆኗል ከተማውና ተፈጥሮ ያደላትን ጸጋ እንግዲህ እየተጠቀሙ ያሉት ምናልባት I don't know how much local investors are participating or taking part in these investments የአካባቢ ሰዎች ምን አይነት ሊተሳተፉ እንደሆነ ባላቅም ብዙ እንግዲህ ባለሀብቶች ሌዊን ጨምሮ ሃይለ ሪዞርት ኤምራልድም የውጭና የሀገር ቤት ባለሀብቶች ኢንቨስት ያደረጉ ያሉበት ሁኔታ አለ ይሄንን Madam, how do you explain this nature? What can you say on it? A line dividing two lakes. Okay. Yeah, and this line, almost it's like magic line. Yeah. It seems like magic line, yeah. Yeah. See, of course, there may be some pressure in the lakes. Yeah. But however, they are not. They are always separated. Yeah. Even though with high pressure. Yeah. And so luckily, they have identified with good names. Yeah. Abaya and Chamo. Abaya and Chamo. Yeah. So there may be some. And this is, this is naturally it has happened. Yeah, not naturally. Because of that volcanic eruption. Yeah. And that has led to this kind of natural beauty. Yeah. Can you imagine this horizon? You see? Yes. ተመለከታችሁ እዚህ ጋር wow look how it is beautiful on my camera yes you see? Yeah I'm just video recording it and it's zoom in and when I zoom out it you can see Abaya lake Abaya and the horizon together ሩት ተመለከትሽ አይ አልገባሽም ግን ተመልከቺ በእውነት በጣም ነው የሚያምረው
ውድ የሃዲያ ሚዲያ ሃውስ ቤተሰቦች አርባምንጭ ላይ ተገኝተን ከጎበኘን በኋላ ለናንተ ይሄንን ድንቅ ተፈጥሮ በቪዲዮ አስቀርጬላችኋለሁ ማለት ነው። ከተመቻችሁ ሰብስክራይብ አድርጉ። ቪዲዮውን ደግሞ ላይክ አድርጉ። የተሰማችሁን ሐሳብ በኮሜንት ማስቀመጣችሁን አትተው። መጣችሁ ደግሞ መጎብኘት ትችላላችሁ። ስላዳመጣችሁን እጅግ አድርጌ አመሰግናለሁ። ከእንደገና ማሳስበው ቻናልን ሰብስክራይብ ማድረግ አትተው። ቪዲዮውን ላይክ አድርጉ። ሐሳባችሁን በኮሜንት አስቀምጡ። መልካም ጊዜ